በተለይ ቤተ መንግስቱ መሸጥ አለበት። ውብል ሴል አብይ ለዛሬም ሳይኖረው ኢትዮጵያ አዲስ ቤተ መንግስት አያስፈልጋትም። ገንዘብ አልጠፋም፣ ሞልቷል ገንዘብ። ይሄው ኮሪደር ፕሮጀክት የሚሰራው በገንዘብ ነው። ታላቁ ህዳሴ ግድብ በገንዘብ ነው። የባህር ኃይል የተደራጀ ያለው በገንዘብ ነው። የኢትዮጵያ መከላከያ ሰራዊት በአዲስ ሪፎርም የተደራጀ ያለው በገንዘብ ነው። በአስማት ወይም በጥንቆላ ወይም በጫት ቤት ወይም በመተት በድግምት ጂፕ ተሸክሞ በመዞር አይደለም የመጣው ይሁን ለውጥ ገንዘብ ስላለ ነው። እዚህ ሀገር ላይ የገንዘብ ችግር ኖሮብን አያውቅም። አብይን አሸንፋችሁ ብልጽግና ፓርቲን አሸንፋችሁ በካርድ ማለት ነው። ከካርድ ውጪ አታስቡት። በገዋንም የለም በመርፌም የለም በክላሽም በታንክም አይደረግም፣ አይሞከርም። እዚህ ሀገር ላይ ደሞዝ ለመክፈል አዲስ የሚሰራው ቤተ መንግስት መሸጥ አለበት፣ ኢትዮጵያ ውስጥ የተገነቡ ሪዞርቶች ጠቅላላ መሸጥ አለባቸው የሚል ትንታኔ የሚተነትን ሰውዬ እንዴት አድርገን ነው? የኢትዮጵያ ጠቅላይ ሚኒስትር አይደለም የአንድ ወረዳ አስተዳዳሪ ሊሆን ይችላል ብለን የምናስብበት መንገድ 0% ነው። አፈር ድሜ ይበልጧል። ከጃዋር ጋር በሰማይ በምድር ማትወዳደሩ። ጃዋር በዚህ ደረጃ ነጥብ እየጣለ ነው። እናንተ ደግሞ ምን እያደረጋችሁ እንደሆነ ብታውቁ ማለት ነው ራሳችሁን ታጠፋላችሁ። እያንዳንዳችን እዚች ሀገር ላይ እኩል ድርሻ ነው ያለ። በቃ እንደባለፈው ክበቡልኝ፣ መንገድ ዝጉልኝ፣ እኔ ነኝ የኢትዮጵያ ፖለቲከኛ መሪ፣ እኔ ነኝ አንቂ ምናምን ማንንም የሚሰማ የለም ካሁን በኋላ። ምናልባት ይሄንን ከተናገርክ በኋላ ጠዋት አላፈርክም ወይም አላዘንክም በዚህ ንግግር። ይሄ ልጅ ያስቀናል ብዙዎችን፣ ይሄ ልጅ ብዙዎችን ያናድዳል፣ ይሄ ልጅ ብዙዎችን ያንጨረጭራል፣ ያዝለፈልፋቸዋል። ተዝለፍልፈው የወደቀው ሁሉ አለ የአብይ ስም ሲነሳ። ምንም ማድረግ አይቻልም። በታሪክ አጋጣሚ አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ነው። ኢትዮጵያን እናሻግራለን፣ ኢትዮጵያን እናድናለን የሚሉ ሰዎች አብይ ፈሪ ስለሆነ ሄሊኮፕተር ውስጥ ነው የሚያድረው፣ አብይ እንደዚህ ስለሆነ እንደዚህ ነው የሚሆነው። የሚሸጥ ቤተ መንግስት የለም እዚህ ሀገር ላይ። ተጨማሪ ቤተ መንግስት እንሰራለን፣ እርግጠኛ ሆኜ እነግራችኋለሁ። ወሬ ማውራትና ቤተ መንግስት መገንባት ይለያያል። ጠቅላይ ሚኒስትር አብይ ቤተ መንግስት የገነቡት እሳቸው እድሜ ልክ ሊኖሩበት፣ የእሳቸው ልጅ ደግሞ ተመልሶ ፕራይም ሚኒስትር እንዲሆን እና እዛ ቤተ መንግስት እንዲኖር ብለው አይደለም። ለኛ ለኢትዮጵያውያን፣ ለሁሉም ኢትዮጵያውያን የተገነባው የአዲሱ ቤተ መንግስት። እኔ በተደጋጋሚ ተናግሬያለሁ። የጃዋር የፖለቲካ መንገድ አልተቋጨም ስል ነበር። አሁን ላይ ምንም ተስፋ የለኝም በጃዋር መሐመድ ላይ። እኛ ስናደንቀውና ስናጨበጭበለት የነበረው ጃዋር ጠቅላይ ሚኒስትር ይሆናል ብለን ስናቅድና ስናልም ስንመኝለት የነበረው ሰውዬ ነው አይደለም እያልኩ 90 ጊዜ ይቺን ፓርት ደጋግሜ ሰምቻታለሁ። ሰላም ጤና ይስጥልኝ፣ እንደምናላችሁ ለእናንተና ለጠቅላላ ቤተሰቦቻችሁ የተሟላ ሰላምና ጤና እመኝላችኋለሁ። በላይ መንገሻ ነኝ ከአዲስ አበባ። ክቡራትና ክቡራን፣ እንግዲህ ጉድ ሳይሰማ መስከረም አይጠማም ይባላል በኢትዮጵያ። እንግዲህ ጀዌ ምን እንደሚል ሰማን። እኔ ይህንን የጃዋር መሐመድን ንግግር ማለት ነው ጃዋር ነው አይደለም እያልኩ ወደ 90 ጊዜ ተመልክቻለሁ በተደጋጋሚ። ጃዋር ነው ወይስ ሌላ ሰው ነው? እኛ ስናደንቀውና ስናጨበጭበለት የነበረው ጃዋር ጠቅላይ ሚኒስትር ይሆናል ብለን ስናቅድና ስናልም ስንመኝለት የነበረው ሰውዬ ነው አይደለም እያልኩ 90 ጊዜ ይቺን ፓርት ደጋግሜ ሰምቻታለሁ። ጃዋር መሆኑን አረጋገጥኩኝ። በቃ በተለይ ቤተ መንግስቱ መሸጥ አለበት። ውብል ሴል አብይ ለዛሬም ሳይኖረው ኢትዮጵያ አዲስ ቤተ መንግስት አያስፈልጋትም። እንግዲህ እዚህ ሀገር ላይ በጣም የሰቀልናቸው ፖለቲከኞች፣ ከነሱ ሌላ ኢትዮጵያን ያሻግራሉ ብለን የካብናቸው ፖለቲከኞች፣ አክቲቪስቶች፣ ምንትሴዎች፣ ምናምኖች ሁሉ ማለት ነው በየቀኑ ነጥብ ሲጥሉ እንደማየት የሚያሳዝን ነገር የለም። እኔ አንድ ሰው ኳሊቲውን ጠብቆ የሚፈልግበት ደረጃ ድረስ እንዲደርስ ተጨማሪ አቅም የሚፈጥሩለትን ነገሮች፣ ተጨማሪ ነጥብ ሊሆኑ የሚችሉለትን ነገሮች፣ ተጨማሪ የዳጎሰ ፕሮፋይል ይሰራል ብለን ነው የምንጠብቀው እንጂ ልክ እንደ ጃዋር መሐመድ ቤተ መንግስቱ ይሸጣል፣ ሪዞርቶቹ ይሸጣሉ፣ የኢትዮጵያ ሀብት ጠቅላላ ተሽጦ ደሞዝ ይከፈላል የሚል ኢኮኖሚስት፣ የኢኮኖሚ ባለሙያ
በዓለም ላይ ብትጠሩ ብትሰበስቡ ይሄ ነገር ተረት ነው፣ ይሄን ያለው ሰውዬ ማን ነው ብሎ እንደሚጠይቃችሁ ምንም አትጠራጠሩ። ኢትዮጵያውያን ደሞዝ ለመክፈል አዲስ የሚሰራው ቤተ መንግስት መሸጥ አለበት፣ ኢትዮጵያ ውስጥ የተገነቡ ሪዞርቶች ጠቅላላ መሸጥ አለባቸው የሚል ትንታኔ የሚተነትን ሰውዬ እንዴት አድርገን ነው? የኢትዮጵያ ጠቅላይ ሚኒስትር አይደለም የአንድ ወረዳ አስተዳዳሪ ሊሆን ይችላል ብለን የምናስብበት መንገድ 0% ነው። አፈር ድሜ በልቷል። ሌሎቻችሁም በጃዋር ልክ ያልሆናችሁ ከጃዋር 1 ሚሊዮን ጊዜ የምታንሱ ኩታንኩት ፖለቲከኞች እንዳላችሁ እናውቃለን። እዚህ ሀገር ላይ ከጃዋር ጋር በሰማይ በምድር ማትወዳደሩ፣ ጃዋር በዚህ ደረጃ ነጥብ እየጣለ ነው። እናንተ ደግሞ ምን እያደረጋችሁ እንደሆነ ብታውቁ ማለት ነው ራሳችሁን ታጠፋላችሁ። ራሳችሁን ነው የምታጠፉት። ይሄ ነው። እኔ በተደጋጋሚ ተናግሬያለሁ። የጃዋር የፖለቲካ መንገድ አልተቋጨም ስል ነበር። አሁን ላይ ምንም ተስፋ የለኝም በጃዋር መሐመድ ላይ። እኔ ጃዋር መሐመድን ጥያቄ ጠይቃለሁ። ጃዋር ይሄን የተናገርከው አንተ መሆንን እኔ አረጋግጫለሁ። ደጋግሜ 90 ጊዜ አይቼ፣ ምክንያቱም ማመን አቅቶኛል። ለጃዋር አድርሱልኝ ባካችሁ ይሄንን እንትን ጃዋር መሐመድ አይደለም ጀዌ አይደለም ብዬ በተደጋጋሚ አይቼዋለሁ። አረጋገጥኩ። አንተ ነህ። ምናልባት ይሄንን ከተናገርክ በኋላ ጠዋት አላፈርክም ወይም አላዘንክም በዚህ ንግግርክ? እኔ አይደለሁም እኔን የሚያክል ሰው እኔ ስለ ኢትዮጵያ ትልቅ ራዕይና ፕላን ያለኝ የኢትዮጵያ ሕዝብ ነፃ እንዲወጣ ሐኪሞች የተሻለ ኑሮ እንዲኖሩ እታገላለሁ ምትል ከሆነ እንደዚህ አይነት ትንተናዎች ማለት ነው። እኔ በላይ መንገሻ እንዳንተ አይነት የተሻለ ዲግሪ የለኝም። እንዳንተ አሜሪካም አልኖርኩም። እንዳንተ ሩቅ ምስራቅም ሄጄ አልተማርኩም። አንድ ተራ ኢትዮጵያዊ ነኝ። እንደዚህ አይነት ትንታኔ፣ እንደዚህ አይነት ገለጻ በተአምር በዓለም ላይ የመጨረሻ ሌማኖች ተሰብስበው ለእነሱ እንኳን እንደዚህ አይነት ፕሬዘንቴሽን አላቀርብም። ጀዌ እውነት አንተ ነህ የሚለውን ነገር ምን ያረጋግጫለሁ። ግን አንተ እኔ ነኝ ያልኩት ብለህ ይሄንን ነገር አላሰብክም? ይሄ ካንተ ይጠበቃል? እንደዚህ አይነት ትንታኔ ካንተ ይጠበቃል? በጣም ነው ያዘነው። ምክንያቱም በእንደዚህ አይነት የፖለቲካ መንገድ ኢትዮጵያ ለመበጥበጥ ይሞከራል እንጂ ምንም የሚስተካከል ነገር የለም። ምክንያቱም ይሄን የሰማው ሁሉ ውርጋት ቤተ መንግስቱ ሊሸጥ ነው፣ ቤተ መንግስቱ ለጨረታ ሊቀርብ ነው፣ ሪዞርቶቹ ለጨረታ ሊቀርቡ ነው፣ አረቦች ሊገዙት ነው፣ አሜሪካኖች ፈረንሳዮች ሊገዙት ነው ይላል። የሚሸጥ ቤተ መንግስት የለም እዚህ ሀገር ላይ። ተጨማሪ ቤተ መንግስት እንሰራለን፣ እርግጠኛ ሆኜ እነግራችኋለሁ። ለጃዋርም ሆነ ለሁልሽም የኢትዮጵያ ፖለቲከኞች እዚህ ሀገር ላይ በስልጣን ላይ ያለው ፓርቲ ብልጽግና ፓርቲ ነው። ብልጽግና ፓርቲ 1500 ድሮን በአዲስ አበባ ሰማይ ላይ አሳይቷል። ይሄ የድሮን ፋሽን ወይም የሆነ ብልጭልጭ ወይም ዲኮሬሽን አይደለም። ከኢትዮጵያ አልፎ አፍሪካ በቴክኖሎጂ ረገድ ምን ማድረግ አለባት፣ ወደፊት ምን መሰራት አለበት የሚል ትልቅ ፕሮጀክት ነው እየተተገበረ ያለው። ኢትዮጵያ ውስጥ ገንዘብ ጠፍቶ አይደለም። ገንዘብ አልጠፋም፣ ሞልቷል ገንዘብ። ይሄው ኮሪደር ፕሮጀክት የሚሰራው በገንዘብ ነው። ታላቁ ህዳሴ ግድብ በገንዘብ ነው። የባህር ኃይል የተደራጀ ያለው በገንዘብ ነው። የኢትዮጵያ መከላከያ ሰራዊት በአዲስ ሪፎርም የተደራጀ ያለው በገንዘብ ነው። በአስማት ወይም በጥንቆላ ወይም በጫት ቤት ወይም በመተት በድግምት ጅብ ተሸክሞ በመዞር አይደለም የመጣው። ይሁን ለውጥ ገንዘብ ስላለ ነው። እዚህ ሀገር ላይ የገንዘብ ችግር ኖሮ ብናቅ። ስለዚህ ተጨማሪ ቤተመንግስቶች ሞር ተጨማሪ በጣም ቅንጡ የሆኑ ቤተመንግስቶች ጅማ ላይ እንገነባለን፣ ሐረር ላይ እንገነባለን፣ ጅግጅጋ እንገነባለን፣ መቀሌ እንገነባለን፣ ቤኒሻንጉል ጉሙዝ አሶሳ እንገነባለን፣ ሆሳና ይገነባል፣ ወልቂጤ ይገነባል፣ አርባ ምንጭ ይገነባል፣ ወሊሶ ይገነባል፣ እያንዳንዱ የኢትዮጵያ ከተማ ሐዋሳ ይገነባል። ቤተመንግስት ቀዳማዊ ኃይለ ሥላሴ ድሮ የሚያርፉባቸውን ቦታዎች በቤተ መንግስት ስታንዳርድ ነበር ሲያሰሩ የነበሩት። የኢትዮጵያ ቤተ መንግስት የተሻሻሉ ቤተ መንግስቶች መሪዎቻችን ሄደው የሚያድሩባቸው፣ ህዝቡ በየአካባቢው
የሚዝናናበት ፓርክ፣ ኢንዱስትሪ፣ ቤተ መንግስት ተጨማሪ ይገነባል። እንገነባለን። እርግጠኛው ነን እንንገራችሁ። ወሬ ማውራትና ቤተ መንግስት መገንባት ይለያያል። ጠቅላይ ሚኒስትር አብይ ቤተ መንግስት የገነቡት እሳቸው እድሜ ልክ ሊኖሩበት የእሳቸው ልጅ ደግሞ ተመልሶ ፕራይም ሚኒስትር እንዲሆን እና እዛ ቤተ መንግስት እንዲኖር ብለው አይደለም። ለኛ ለኢትዮጵያውያን ለሁሉም ኢትዮጵያውያን የተገነባው የአዲሱ ቤተ መንግስት ልብ ያላችሁ አቅም ያላችሁ ችሎታ ካላችሁ ጠቅላይ ሚኒስትሩን በካርድ ብቻ ረታችሁ አሸንፋችሁ እዚህ አዲስ የሚገነባው ቤተ መንግስት እስኪ የመጀመሪያው የአዲሱ ቤተ መንግስት ጠቅላይ ሚኒስትር ለመሆን ጥረት አድርጉ። ደግመዋለሁ። አብይን አሸንፋችሁ ብልጽግና ፓርቲን አሸንፋችሁ በካርድ ማለት ነው። ከካርድ ውጪ አታስቡት። በገዋንም የለም በመርፌም የለም በክላሽም በታንክም አይደረግም፣ አይሞከርም እዚህ ሀገር ላይ። የኢትዮጵያ ህዝብ ካሁን በኋላ ነቅቷል በቃ። ስለዚህ አዲስ የሚሰራው ቤተ መንግስት ለመግባት ማንም አልከለከላችሁ። ጠቅላይ ሚኒስትር አብይ ምንድን ነው ያሉት? በምርጫ ከተሸነፍኩ በማግስቱ አስረክባለሁ ብለዋል። ከተሸነፍኩ በማግስቱ አስረክባለሁ ብለዋል። ስለዚህ አዲስ የሚገነባው ቤተ መንግስት ለኔም ነው፣ ላንተም ነው፣ ላንቺም ለሁላችንም ነው። ጎበዝ የሆነ አቅም ያለው ለኢትዮጵያ ህዝብ የተሻለ ኑሮ የሚተጋ እያወጣ ቤተ መንግስቱ መሸጥ አለበት እያለ ትንታኔ የሚሰጥ ሳይሆን የኢትዮጵያ የህዝቧ የኑሮ ሁናቴ በምን አይነት የኢኮኖሚ ማሻሻያ መስተካከል ይችላል፣ የኢትዮጵያን ህዝብ ኑሮ እንዴት እንቀይረው፣ የኢትዮጵያን ህዝብ ኑሮ እንዴት ቆንጆ እናድርገው፣ የተሻለ ኑሮ እንዲኖር ምን ማድረግ አለብን የሚለውን ትንታኔ ንድፈ ሐሳብ ጽፎ አምጥቶ ከህዝቡ ጋር አወያይቶ ለዚህ ተግባራዊነት የሚሰራ ጠንካራ ፓርቲ፣ ጠንካራ ምሁራን፣ መሪዎች ነው የሚያስፈልጉት እንጂ አውሮፓና አሜሪካ ዝም ብሎ እንደ ማጅላን እየዞርክ ቤተ መንግስት ይሸጣል፣ ኢንዱስትሪ ፓርክ መሸጥ አለበት ምናምን ብትል ማንም የሚሰማ የለም። ደግሜ እናገራለሁ። ተጨማሪ ቤተ መንግስቶች እንሰራለን። ተጨማሪ ቤተ መንግስቶች፣ የሚሸጥ ነገር የለም። ኢትዮጵያ ትሰራለች፣ ታመርታለች። ይሄ ነው ፋይናሊ። ሁላችሁም የኢትዮጵያ ፖለቲከኞች ተቃዋሚ ነን የምትሉ በተቃውሞ ሰበብ አውሮፓና አሜሪካ ዘንጣችሁ የምትኖሩ ለኢትዮጵያ ህዝብ እያንዳንዳችሁ ለተማራችሁበት ትምህርት ቤት አንዲት መጽሐፍ ለላይብረሪ አላበረከታችሁም። ተቸግሮ ላስተማራችሁ ማህበረሰብ አንዳንድ ወተር ፖይንት የተማራችሁበት ሰፈር ላይ አልሰራችሁም። አውሮፓና አሜሪካ ከመኖር ውጪና ከመለፍለፍ ውጪ ምንም ያደርጋችሁት ነገር የለም። ስለዚህ አቅመ ቢስ ናችሁ አብዛኞቻችሁ ማለት ይቻላል። ምንም በቃ ከናንተ ምንም አንጠብቅም። እያየን ያለ ነው ምንድነው? ኳሊቲያችሁ እየቀነሰ ነው፣ ተቀባይነታችሁ እየቀነሰ ነው። ትላንት መናገር የምትችሉት ነገር ዛሬ አፈር ድሜ እየበላ ነው። ድሮ ሲሰለፍላችሁ የነበረ ሰው ዛሬ ደንግጦ እነሱ ናቸው አይደሉም እያለ ነው። እኔ ግልጽ ነው የምናገረው። በላይ መንገሻ ነኝ። ማንንም እዚህ ዓለም ላይ ማለት ነው ምፈራው ነገር የለም። እኔ ምፈራው የሰማይ አምላክን ብቻ ነው። እኔን የፈጠረኝን እግዚአብሔርን ብቻ ነው ምፈራው። ማንንም አልፈራም። እኔ ኢትዮጵያዊ ነኝ። እቺ ሀገር የኔም የሁሉም ኢትዮጵያዊ የጋራ ሀገር ነች እንጂ ማንም የመጣ የሚደነፋባት ሀገር እቺ ሀገር አትሆንም። እኛ ያለን እዚህ ሀገር ላይ ማለት ነው። በቃ እንደተፈጠረን እንሞታለን። ምን ሞተው ደግሞ ኢትዮጵያ ውስጥ ነው። ለኢትዮጵያ ነው የምንሞተው። ስለዚህ አትድከሙ ካሁን በኋላ። ይሄን ስናገር በኩራት ነው። ለኔ ብልጽግና ፓርቲ ማለት ነው ኮካኮላ ጋብዞኛ ያውቅ። ኮካኮላ ብልጽግና ፓርቲ ለኔ ኮንዶሚኒየም አልሰጠኝም፣ መኪና አልገዛልኝም፣ ምንም ነገር በቃ ሻይ ጋብዘውኛ ያውቁ። የብልጽግና ፓርቲ ሰዎች እየሰሩ ስለሆነ በጣም አደንቃቸዋለሁ፣ አመሰግናቸዋለሁ። እነሱ በወሬና በቡፋ ዝም ብሎ አታካሩ አንጀባ በመንፋት ብቻ አይደለም እየኖሩ ያሉት፣ እየሰሩ ነው። አብይ አህመድ የጀግና ልጅ ነው። በቃ እየሰራ ነው። ልብ ካላችሁ ኑና ቢሮ ተከራይታችሁ አዲስ አበባ ኢትዮጵያን ህዝብ አሳምናችሁ ምርጫ የደረሰ ነው ከፊት በምርጫ ስልጣን ያዙ። ከዛ ውጪ አንፈቅድላችሁ፣ አንፈቅድም።
ይህን ደጋግመን እነግራለን። አንፈቅድላችሁም። እናንተ ኢትዮጵያዊ፣ እናንተ ብቻ የሆነ ነገር አይደላችሁም። እያንዳንዳችን እዚች ሀገር ላይ እኩል ድርሻ ነው ያለን። በቃ እንደባለፈው ክበቡልኝ፣ መንገድ ዝጉልኝ፣ እኔ ነኝ የኢትዮጵያ ፖለቲከኛ መሪ፣ እኔ ነኝ አንቂ ምናምን ማንም የሚሰማ የለም ካሁን በኋላ። ሁላችሁንም ማለት ነው የኢትዮጵያ ፖለቲካ ጉዳይ ያገባናል የምትሉ አውሮፓና አሜሪካ ያላችሁ እናንተ ብጮሁ የሚሰማችሁ የለም። በቃ ያላችሁ አማራጭ በካርድና በካርድ ነው። በካርድ ያልቻልከውን መንግስት በምርጫ ኢትዮጵያውያንን መታችሁ አሳምናችሁ ዞራችሁ በየቤቱ በየስራ ቦታው ዞራችሁ እኛን ምረጡ ብላችሁ ማሳመን ካልቻላችሁ እንዴት ነው የትኛው ማን ነው ለእናንተ ተዋግቶ እናንተ ከኋላ ጣሊያንና አምስተርዳም ሆናችሁ እዚህ ለእናንተ ተዋግቶ ቤተ መንግስቱን አጽድቶ እና አብይን አስወጥቶ ከብሔራዊ ቤተ መንግስት ወንበር አመቻችቶ የሚጠብቃችሁ ወጣት ማን ነው? በዚህ ዘመን ለምርጫ ለካርድ ማሳመን ያልቻላችሁትን ወጣት እናንተን እንዴት ሊሰማ ይችላል? ጥያቄው ይሄ ነው። ስለዚህ እኔ እንደናንተ በአንጀባ ያደኩም አይደለሁም፣ አንጀበኛም አይደለሁም። በጉራና በጉፋ አላምንም። ስለምታሳዝኑኝ ኳሊቲያችሁ በየቀኑ እየቀነሰ ስለመጣ ይህንን እናገራለሁ። አንዱም በቀደም እንደዛ ሲል ሰምቻለሁ። የሆነ ተራ አርቲቡርቲ አብይ አህመድ ሄሊኮፕተር ውስጥ ነው የሚያድረው አለ። አንድ ሚልኬሳ ነው ምናምን የሚባል ልጅ አብይ አህመድ ስለሚፈራ ምናምን ሄሊኮፕተር ውስጥ ነው የሚያድረው። በቃ ኢትዮጵያን እናሻግራለን፣ ኢትዮጵያን እናድናለን የሚሉ ሰዎች አብይ ፈሪ ስለሆነ ሄሊኮፕተር ውስጥ ነው የሚያድረው፣ አብይ እንደዚህ ስለሆነ እንደዚህ ነው የሚሆነው። ይሄ የሆነ ተረት የሆነ የሐረቄ ቤት እንኳን ወኔ ያለው ነገር እኮ ነው። ሐረቄ ቤት ጠጪዎች እኮ ያዘው እንዲያርጉ ምናምን እርምጃ ምናምን ይወሰድ ምናምን ነው የሚሉት። ይሄ የሐረቄ ቤት ወሬ እንኳን እንደዚህ አይነት ነገር አይወራም። ስለዚህ በጣም ታሳዝኑኛላችሁ። ስለ እውነት በጣም ደግሞ ማዝ ነው። እኔ አንድ ሰሞን ያጨበጨብኩለት ሰውዬ፣ አንድ ሰሞን ያደነኩት ሰውዬ አፈር ድሜ በልቶ ተራ አርቲቡርቲ ነገሩ ተዘግጦ ሳይ በጣም አዝናለሁ። ሌሎች ኢትዮጵያውያንም ክብራችሁን አስጠብቃችሁ ብትኖሩ ቆንጆ ነው። ከክብራችሁ አትውረዱ። በተሻላችሁ መጠን ከፍ በሉ። ፕሮፋይላችሁን አሻሽሉ። ዳጎስ ያለ ሰነድ ያዙ። ቤተ መንግስት ይሸጣል አይሸጥም? ቢሸጥ ትገዛላችሁ? በምናችሁ ትገዛላችሁ? ያላችሁ ምላስና ምላስ ነው በቃ። ስለዚህ ብታድቡ ጥሩ ነው። አድባችሁ ተረጋግታችሁ ኢትዮጵያ የጋራችን ነች ብላችሁ በሰላም በካርድ ብትመጡ እኛ ራሱን መርጣችኋለን። እኔ በላይ መርጣችኋለሁ። ምመርጥ ግን መቼ መሰለ? ከጠቅላይ ሚኒስትር አብይ እቅዶች የተሻለ 1 ሚሊዮን የሚበልጥ እቅድ ፕሮፖዛል ይዘህ ስትመጣ የልማት እቅድ፣ የኢኮኖሚ እቅድ፣ የኢትዮጵያ ሕዝብ ኑሮ እንዴት ይሻሻላል የሚለውን ነገር ስታሳምነኝ ጀዋርንም ይሁን ከበደን፣ ቶሎሳን፣ አየለን፣ ሙስጠፋን ማንሽንም መርጣለሁ። ኢትዮጵያዊ ሆነ ስትመጣ ንጹህ ሆነ ጽድት ብለህ ከብልጽግና ፓርቲ 100 እጥፍ ስማርት ሆናችሁ ስትመጡ እንመርጣችኋለን። ለምነን ነው የምንመርጣችሁ። ኪሳችን ውስጥ ያለውን ገንዘብ ሁሉ እንሰጣችኋለን። በቃ ከዛ ውጪ የለም። ፋይናሊ አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ነው። ደግመዋለሁ፣ አብቹ የኢትዮጵያ ጠቅላይ ሚኒስትር ነው። የሚሄድበት ቦታ ሁሉ ህዝቡ እየሮጠ ሄዶ የሚያቅፈውና የሚስመው ፎቶግራፍ ህዝብ ከሱ ጋር የሚነሳ ጠቅላይ ሚኒስትር ነው። ይሄ ልጅ ያስቀናል ብዙዎች። ይሄ ልጅ ብዙዎችን ያናድዳል። ይሄ ልጅ ብዙዎችን ያንጨረጨራል፣ ያዝለፈልፋቸዋል። ተዝለፍልፈው የወደቀው ሁሉ አለ የአብይ ስም ሲነሳ። ምንም ማድረግ አይቻልም። በታሪክ አጋጣሚ አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ነው። አብይ ለእኔ ደግመዋለሁ፣ አንድ ኮካኮላ ጋብዞኝ አያውቀኝም። እኔ ጀግና ሲመጣ ጀግኖችን ደግፋለሁ። 4 ነጥብ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ።